ጠብታ ቲቪ መጽሔት ከለመድንበት እኔና ነፂ እንግዲህ በሳቅ ነው የምንጀምረው። ይቅርታ ነፂ ሳይሆን ነፃነት ወርቅነህ ተዋናይ፣ ደራሲ፣ አዘጋጅ፣ ቲቪ ሾው አቅራቢ፣ ስንቱን ልጥራው? ከምን እንጀምር ነፂዬ? ከየት እንጀምር? አዲዬ በጣም ነው ማመሰግንሽ። እኔ አንቺን አመስግኜ ልጀምር። ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ። ለብዙ ሰዎች ምክንያት ነሽ። ምክንያት ብቻ ሳይሆን ትጎተጉቻለሽ። የሌለውን ያላየውን ሰው ያላየውን ነገር ታያለሽ። እዚሁ እንጀምር። እስከዚህ እኔና አንቺ ከሰኞ እስከ እሑድ ቲያትር ሰርተናል። የሰኞን ኦዲየንስ እናውቃለን፣ የማክሰኞን ኦዲየንስ፣ የሮብን፣ የቅዳሜን፣ የከሰዓቱን፣ የማታውን ሁሉ እናውቃለን። አብረን ብዙ ነገር በፍሬሽማን ያየነን። ኤፍቢአይ 1 ሲመረቅ ነበርሽ። ኤፍቢአይ 1 ሲመረቅ ታውቂያለሽ። ስክሪፕቱን አይተሻል? ኤፍቢአይ 1ን ስክሪፕት የለውም እያሉ ሰው ስለሚያወሩ ነው። እኔን ይጠይቁ። አንቺን ይጠይቁሽ። 140 ገጽ ነው አውቃሃል አልሽኝ ደውለሽ። አሁን ይሄንን ፊልም ልታረገው ነው ብለሽኛል። ኤፍቢአይ 1ን እና ያስቃል ስል እንዴት አያስቅም ብለሽኝ፣ ያው እንግዲህ አሁን ድረስ ሰው ውስጥ ገብቷል። እኔ አብሬ ሰው ውስጥ እንድገባ አንቺ ምክንያት ነሽ። አዲ ወንድማችን ታዱ እግዚአብሔር በደጋጎች ቦታ ያኑረው። ቤተሰብ ወዳጄ ነሽ አንቺ፣ እናቴ ነሽ፣ የእናቴ ምትክ ነሽ አንቺ። አዲ እግዚአብሔር ያክብርሽ፣ እግዚአብሔር ይጠብቅሽ። አሜን። ነፂዬ ከዚህ በላይ ምን ጸጋ አለ? እግዚአብሔር ይመስገን። ይሄንን ምስጋና ካንተ አንደበት መስማት ለኔ ትልቅ ነገር ነው። ዛሬ እድሜን ቀጥለህልኛል፣ ጨምረሃል። ቴንክ ዩ ነፂዬ። እስኪ ስለኔና ስላንተ ግንኙነት ከቀበሌዋ ድራማ ጀምረ፣ ፍሬሽማን ላይ አይደለም፣ ከፍሬሽማን በፊትም ሌላ ቲያትር ነበረን። ከሷ ጀምረን እስኪ እንጫወት። መጀመሪያ እንግዲህ የመጨረሻው ኃጢአት የሚል ስክሪፕት እየሰራው ነበረና በ10 ቀበሌ አዳራሽ ፒያሳ ነበር የሚሰራው። ቢኒያም አለባቸው ይባላል ደራሲው። ፓስተር ሆኗል እና ከሰማ ብዬ ነው። እና ብዙ ጊዜ ቲያትር ተጀምሮ ይቆማል አለ። ሌላ 07 የሚባል ቀበሌ ደረጀ ፍቅሩ ነው ያገናኘን። ከዛ ነፃነት ይሄን ቲያትር አዘጋጀው ብሎ በሙሉ ኃላፊነት ሰጠኝ እና 10 ቀበሌ እየተለማመድን ቢኒያም ይመጣ ነበረ። ብዙ ጊዜ ቲያትሮቼ ጀምሩና አያልቁም። እንደው ለመድረክ እኔ መድረክ ላይ ቆሞ 5ም 6ም ሰው ቢያየው አለኝ እና በቃ ያንን ሐሳብ ያስኩት። እኔ ዛን ጊዜ ፍሬሽማንን ኤዲቲንግ ዚራን ምናምን ቲያትር ሰርቻለሁ። በኮሜዲ ነው የምታወቀው። የሱ ይዞት የመጣው አይዲያ ደግሞ በጣም ደስ የሚል ነው። ትርጉም ነው ብዬ ደጋግሜ ጠይቄዋለሁ። ኧረ እኔ ምን እንግሊዘኛ በዚህ ግባ በተለኝ ማክስ አይደለሁም አለኝ። አሁን ተመሮ ሊሆን ይችላል። እያስረገጥን እንሂድ ብዬ ነው ያኔ ነው ያልኩት ብዬ ነው። አሁን ሊያንበለብለው ይችላል። ከዛ አዲን አገኘኋት። አዲ እንዲህ አይነት ቲያትር ከእኔ ወደቻሳ ነበር ያስታወቀን። አዳነች ወልደ ገብርኤል አውቀዋለሁ ይሄን ስም። እንዲህ አዲ በጣም ከነ ቴዲ አፍሮ ጀርባ ከነ ምናምን ያለች ነች ምናምን። ያኔ ደግሞ የነዋይን ሙሲዲ አሜን አልበመን አስመርቀች ነበረ። አስመርቃችሁ አልኩት የነዋይም ስላለበት ብዬ ነው እንጂ የኔኖክ አበበን ኮንሰርት ሁሉ ሰርተሻል። ዲላ ምናምን ሁሉ ሄዳችሁ ሰርታችኋል። እንግዲህ ይሄ በጣም በጥቂቱ ነው እና አዲ ከነካችሁ ነገሮች ትልቅ ቦታ እንደሚደርሱ እርግጠኛ ነበርኩ። ከዛ ተነገርኩሽ በጂአይዲ ፕሮሞሽን እንዲወጣ ነበረ። እኔ ምንም ገንዘብ አልፈልግም፣ ብቻ አዳራሹን እንችልና ምናምን ስል እሺ አንተ ከኔ የምትፈልገው የኔን ገዛ የኔን ማህተብና እኔ በቃ አንቺ ከጎኔ እንድትሆኚ ነው አልኳት። ወጣ ቲያትሩ
ተመረቀ ቲያትሩ በሙሉ አዳራሽ። በጣም ደስ አለ። ቢኒያም መጣን፣ ነፂ አመሰግናለሁ፣ ከዚህ በኋላ ምንም ነገር አልፈልግም ማለት ከሰው ጋር አንደረሰ ደራሲ ቢኒያም አለባቸው የሚል ማለት ነው። ብዙ አልገፋንበት። የዛን ጊዜ ኮሜዲ ስራዎች በጣም እንትን ያበቡበት ስራ ነበረ። እኛ የዛን አሁን ሳስበው ጥፋታችን ምንድነው? 800 እና 600 ሰው መጠበቃችን ነበረ። ለመቶና በትንሽ ሰው በቃ ለጥበቡን በጣም ለሚወድ ሰው ብናቀርበው ኖሮ በጣም ትልቅ ይሆን ነበረ ብዬ አስባለሁ። አሁን ድረስ አሁን ብዙ ትንሽ ሰው ሲኖረን እናቆመዋለን። ትንሽ ሰው በትንሽ ቦታ የአዳራሽ ኪራዩና የማስታወቂያው ወጪ ስለሆነ ቲያትር የሚጎዳው እንደዛ። የዛን ጊዜ በቃ እነዚህ እየሞከርክ ነው። እኔ ከኪሴ የአዳራሽ ከፍል ነበረ ምናምን። የዛን ጊዜ በቃ እንደዚህ አይነት ያክል መስዋዕትነት አይገባም፣ ሌላ ቲያትር እንሰራለን አልሽ። ከዛ ቲያትሩን አቆምንና ፍሬሽማንን መሰራን። ፍሬሽማንን ሰርተን ከዛ ፍሬሽማን ይሄን ቲያትር የዛን ጊዜ ደግሞ ጭራሽ የኮሜዲን ቲያትር ጠፋ ኦዲየንስ። በቃ 3-4 ቲያትር ነበር በሶስቱም ቲያትር ቤት የነበረው ማለት ነው። ቲያትር እንግዲህ ከሰኞ እስከ እሑድ ነው የሚታየው። ቅዳሜና እሑድ ደግሞ ሁለት ቲያትር ይታያል። እኛ ፍሬሽማንን ስንሰራ የቬኑስ ነጋዴ የሚባል የሼክስፒር ቲያትር እሑድ አገር ፍቅር ይታይ ነበር። የሼክስፒር ቲያትር 80 ተዋናይ ነው የነበረው ተቀናንሶ ማለት ነው። እና አስታውሳለሁ መጨረሻ ላይ 40 ሰው ነበር ሲያይ ነበረው። 80 ተዋናይ 40 ሰው ያይና ኪሳራ ነው። እሑድ ነበር። ከዛ እኛ ፍሬሽማንን ይዘን መጣን። ቀን ተመረጡ ተባልን። ከሰኞ እስከ ዓርብ ባዶ ነበር። ሐሙስን መረጥን። ከዛ ሰው መሙላት ጀመረ። ሞልቶ ይመለስ ነበር። በር ይሰበራል። ከዛ ሰዎች በቃ መስታወት እናሰራለን። መስታወት በዝንጋታው መስታወት እናሰራለን፣ በር እናስገጥማለን። ከዛ ሰዎች ደግሞ እኛ ሌላው እየደጋገመ እኛ ማናየው ይላሉ ሞልቷል ሲባሉ። አንዳንድ ሰው ደግሞ አሁን እዚህ ጋር ቀጥሎ እዛሽ ጋር በሆን እያለ ሰው 28 ጊዜ አይቼዋለሁ 30 ጊዜ አይቼዋለሁ ሲል 30 ጊዜ መጥቶ የተመለሰ ደግሞ አለ። እና ይሄ እንግዲህ በዚህ ነው የተዋወቅነው ካዲጋ። በመልካም ነገር ነው የተዋወቅነው። ፍሬሽማን ቲያትር የመጨረሻው ኃጢአት የሚባለው ስክሪፕት ያ ቲያትር ከዛ ላይ መጣ። ከዛ በኋላ እኔ ታዋቂ ሆንኩ። ለማንኛውም ዝና ዘነዘና ነው። ዝና ዘነዘና ነው ትለኛለች አይደል? አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው አንተ ሰውዬ ተጠንቀቅ የጠፋሉ ትለኛለች። አራዲ የቀረጻ ላይ ሆኜ ነው። ከመቼ ወዲህ የት ነህ? ምሳ ልጋብዝህ ትለኛለች። እኔ እኮ በ10 ሺህ ብር ምናምን አገኛለሁ እኮ በሳምንት እና ምሳ ልጋብዝህ እስቲ ትለኛለች። ከዛ አታስከፍለኝም። በትኬቱ ከምታገኘው ሂሳብ ውጪ ፐርሰንት ለቲያትር ግብር ለመክፈል እሷ ግብር የምትከፍለው እሷ ስለሆነች በዛ ግብር ከዛ ውጪ አንድም ቀን አዲን ማኪያቶ ጋብዣት አላውቅም። አታስከፍልኝ። ዛሬ ትጋብዘኛለህ? ጋብዝሻለሁ። በእንስራ ነው የምጋብዝሽ። እሺ ነጽዬ፣ ስለ ፍሬሽማን ካነሳን አንጨርሰው። በጣም ብዙ ትውስታዎች አሉን። በጎም መጥፎም ነገር አሳልፈናል በዚያ ውስጥ። በተለይ በጎ ነገር የምንለው ኢንካሙ ነው፣ ገንዘብ ስለሚገባ ነው። ከዚያ ውጪ ግን በቢሮ ደረጃ እንኳን ይደርስብን የነበረው እንግልት ቀላል አልነበረም። ምክንያቱም ፍሬሽማን ላይ ነፂ ዛን ጊዜ በኮንፊደንስ ይናገር የነበረውን የዕለት አስቤዛ ሳይቀር ገበያ ላይ ያለው እሷን እያነሳ ትናገር ስለነበረ ልክ አይደለም ይሄ እየተባልኩኝ በቢሮም ማስፈራሪያ እንደሚደርስብኝ ስነግርህ ትሰጠኝ የነበረው ምላሽ ምን ነበር? እስቲ አስታውሳት። ከጀርባቸው ማን አለ? ከጀርባሽ ማን አለ ትባላለች አይደል? ኧረ ከጀርባዬ ማን ይኖራል? ኧረ ታውቁኛላችሁ። እኔ በዚህ በቲያትር ቤት ያደግኩ ሰው ነኝ። ከነጻነት ጀርባ እሱ ወጣት ነው፣ መጠቀሚያ ሊሆን ይችላል። አዲ ይሄ በጣም ቀላል አይደለም። ቲያትሩ ከዛሬ በኋላ ባይታይ ጥሩ ነው እየተባለ ነው፣ ልናወርደው ነው ይላል። አዲ ምንድን ነበር የምልሽ? አዲ አይደለ? ይቅር እሷን እንዝላታ ይቅር። ከዛ በኋላ የሚገባውን ነገር እንሰጥና እስቲ ለማላሳለስ ሞክሩ ይባላል።
ያው ብዙ ዲያሎጎች ነበሩ። ዲያሎጎቹ የኑሮ ከኑሮ ላይ የኑሮ አሁን ኑሮ ውድ ነው። አሁን ከሽንኩርት ከዘይት ጀምረ እዚያ መድረክ ላይ ኑሮ ውድ ነው። ወደፊት ጤፍን እኛ የምንጠቀመው ጤፍ በአፍንጫችን ዱቄት እያልን ነው የምንወስደው ብለን ነበረ። አሁን የዘይቱ ለማለትም ከባድ ነው። ዘይት በአፋችን ይለሰፈርናል ያለ ለዚህ ከሊኮ ዘጋይ ሲባል ወይ ዘይት ይሆናል ይባላል እየተባለ አሁን በቀረው እንጀምረዋለን። ፍሬሽማን እንቆይ። በጣም ነው ደስ የሚለኝ ነጽዬ። ፍሬሽማን የሚለው ራሱ ታይትሉን በምን ምክንያት ነው የሰጠው? እስቲ ዛሬ ላይ ለተመልካች ንገርልኝ። ፍሬሽማን እንግዲህ እኔ አባቴ ዩኒቨርሲቲ ፖሊስ ከመውጣቱ በፊት የግቢ 4 ኪሎ 5 ኪሎ 6 ኪሎ ሰርቷል በፖሊስ ኃላፊነት ቦታ ላይና እዛ እሱ ጋር ሄድ ነበር። እሱ ጋር ሲሄድ እሱ ያስተዋውቀኛል ተማሪዎቹ እስቲ ያሳዩት በቃ የዩኒቨርሲቲ ወደፊት ልንድገባ ማለት ነው እንድገባ ይወስዱኛል። ዶርማቸው 4ኛ ዓመት 3ኛ ዓመቶች ጋር 2ኛ ዓመቶች ጋር ሄዳለው። 1ኛ ዓመቶቹ ላይ በ4ኛ እና 2ኛ ዓመቶቹ በእነሱ የሚይዙት ነገር አለ። ሙድ መያዝ ወይም ደግሞ የሆነ ነገር የሚሉት ነገር አለ እና በየክፍላቸው ላይ የሚጽፉት ነገር ምናምን እና እነሱ በየግድግዳቸው ላይ ሽንት ቤት ወንዶች ሽንት ቤት ግድግዳ ላይ የሚጻጻፉት መልስ አለ የሚመላለሱት። እኔ እሱን ገብቻ አነብ ነበር። እዛ ገብቼ ሳነብ በቃ በጣም ብዙ ነገር እንትን ይለኝ ነበር። እንዴት አይነት ፍጥረት ነው የሚመላለስ? ምን ነበር የምትለው ጽሁፉ? ምን የሆነ የንትን አሁን ለምሳሌ እነሱ ከውጪ ዴንቨር ይሉታል። አሁን የሆነ ዴንቨር ይሉታል። የመጡበት አካባቢ እኮ አማራ ክልል ወይ ደግሞ ደቡብ ክልል ይሆናል ወይ ደግሞ ኦሮሚያ ክልል ይሆናል። እነሱ በዛ አጠጋግተው የሆነች ፊደል እየጨመሩ የንትን ልጅ እንደዚህ ምና ይላል። ከዚያ ያኛው ደግሞ የንትን እንደዚህ ምናምን ብሎ ይጻጻፋሉ እና እሱን ፎቶ እና ስልክ ምን የለኝ የዛን ጊዜ ግን አንስቼ ባስቀምጠው ደስ ይለኝ ነበር። ከዛ በኋላ ያንን ፍጥነት ስለማቅ እንደዚህ የዩኒቨርሲቲ ተማሪዎች እንደዚህ ያወራሉ። ትልልቅ 4ኛ ዓመቶቹን ሳያቸው 3ኛ ዓመቶቹን ሳያቸው ትልልቅም ከሆኑ በኋላ ቀልዳቸው በጣም ፈን እያረገ እንትን የሚል ነው እና ዳቦ እየሰጡ ጫማ ሲያስጠርጉ አይ ነበር እዛ እና እዛ የ06 የሚባል 06 የሚባል እዛ ወደ እንትን የዛ ሰፈር ልጆች ጓደኞቼ ነበሩ። ብዙ ነገር አሳልፌያለሁ ከነሱ ጋር በጣም ደስ የሚል ጊዜ አሳልፌያለሁ። እኔ ኡራኤል ነው የተወለድኩት ግን 4 ኪሎ ፒያሳ ነው ያደግኩት። ፒያሳ በጣም ብዙ ያለው ፒያሳ ነው እና ከዛ ጀምሮ መጣልኝ ፍሬሽማን የምትለው ነገር መጣችልኝ። ስጽፈው ፍሬሽማን ነው የሚለው ርዕሱ ዝም ብሎ ባዶ ሉክ ላይ መጀመሪያ ፍሬሽማን ብዬ ከዛ በኋላ ዲያሎግ ጀመርኩኝ። ከዛ በኋላ አነብላቸው ነበር። ማነብላቸው ደግሞ ሳስ የሚል ኮምፒውተር ቤት የነበራቸው እነ ፍሩቲ መላክና ነስሬ የሚባሉ ነበሩ። እያንዳንዱን የጻፍኩትን አነብላቸው ነበር እና ፍሩቲ በጣም ነው የምትስቀው። በጣም ትስቅ ነበረ እና እሷ በዩኒቨርሲቲ ውስጥ በኮሌጅ ውስጥ ምናምን ስላለፈች እንዴት ነው የምትጽፈው እንደዚህ ምናምን ትለኝ ነበረ እና ያ ነገር ነው ፍሬሽማን እንዲፈጠር ያደረገው። ፍሬሽማን ከጻፍካቸው ከስክሪፕቱም ውጪ ለእኔ በጣም ይገርመኝ የነበረው ወቅታዊ የሆኑ ነገሮችን በየሳምንቱ ቲያትሩን ፐርፎርም ስታረግ ታቀርበው ነበር። አብረው የሚተውኑ ተዋናዮች መስራት እስከሚያቅታቸው ይስቁ ነበር እና እኔ መዝናናት ስለምፈልግ ነው። እኔ ራሴ በጣም መዝናናት ፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው እና አብሮ አደጌ ነው። ከ16 ዓመቴ ጀምሮ የምሰራው ስራ ነው ይሄ ስራ እና ከእናቴ ጋር ተጣልቼበታለሁ። አባቴ ራሱ ተስፋ ቆርጦብኝ ነበረ። በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ ቀለም ነገር እንትን ካላልሽ እንትን አይባልም ነበር እና እናቴ በጣም ደስ አይላትም ቲያትር ስሰራ። በቃ እስቲ እኔ በድሬ ልቅበረ ትለኝ ነበር። በድሬ ልቅበረ ለማኝ አትሁን ለምኜ እንደው አስማ ቤተሰብ አታሰድብብኝ ትለኛለች። ገና ለገና አርቲስት በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በሚጀምርበት ሰዓት በሬዲዮ አጠገቧ እኔ ከስሩ አልጠፋም። ጸጋዬ ገብረመድህን
ሎሬት ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች። አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው አረተው ነፃነቴ ተው በድሬ ልቅበርህ ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይሄድ ካትጩ ትለኛለችና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረችው። ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ። ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው። በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በመጨረሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሀረር ነው የሚኖረው የነበር። ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው። እና ለፋዘር ነገረችው ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ ሊለማመድ እያለ እየሄደ ማታ ነው የሚመጣው። በሌሊት ትላለች ሌሊት ነው የሚገባው ትላለች። 1 ሰዓት እኮ ነው የሚገባው ሌሊት 1 ሰዓት ነው የሚመጣው ትላለች። ከዛ እኔ በአዲስ በዚህ በእግሬ ነው የምሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ። እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አደረግና ከላይ ሸሚዟን አረጋታለሁ እንደዚህ ማንም አያውቅም። እና በቃ ዩኒፎርሜን ንጹህ ኒት ነው የምመስለው። ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ። ደፍተሬን እዚህ ውስጥ ይዣለሁ። ላስቲክ ስለሚለው ደግሞ ያልባል ላስቲክ ስለሚለበድበት ማለት ነው። ደረጃውን ዳገቱን እየወጣሁ አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትውል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣ ፓይለት መስለህ ትሰራለህ፣ ዶክተር መስለህ ትሰራለህ፣ በቃ ሳይንቲስት መስለህ ትሰራለህ ምናምን ስለው ያልሆንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። ሁለተኛ እንደዚህ አይነት ነገር ለእናትህ እነግራታለሁ። ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል። ይሄ ምን ያውቃል ይሄ ድሮ ወታደር እዛ በረሃ ሲዞር የነበረ ሰውዬ አለች ማዘር። ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ከተካቸው እሱ እኮ ምን ያውቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያውቃል። ከዛ መጣ ማዘር ምንድነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች። በጨራሽ በቃ በሱ ንግግር እንደዚህ ብሎ አለ እንደዚህ እኮ ነው ምናምን መምሰል ማለት ብላ አስረዳችሁ። እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድነው ምናምን ነገር አለ። ቲያትር ነው ቤት ነው ቲያትር ይሰራል ምናምን። ስንት ሰው ይመጣል ቲያትር ቤት? አንዴ 1000 ሰው የሚይዛል 1200 ሰው የሚይዝም አለ 800 ሰው የሚይዝም አለ። ታዲያ ተባባሪ ነሽ አላት። 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው? ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ። እና ሙያዬን በጣም ነው የምወደው እኔ ከአብሮኝ ያደገ ነገር ነው። በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው ማስበው። በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ ደግሞ በጣም አነባለሁ። ማንበብ ምናምን ደስ ይለኛል። ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው እላለሁ እኔ። ማንበብ በጣም የፈጠራ ነገርን ይጨምራል። እሺ መጨረሻ እምነታቸው ውሳኔያቸው አባትና እናትህ ምን ላይ ደረሰ? ከዛ የዳዊት እንዝራ የሚባል ቲያትር ሰራው። የዳዊት እንዝራ የሚባል ቲያትር ሰራ። ያኔ ስንሄድ ትልቅ ወንድም ያለ የሱ ታናሽ አለ ሶስታችን እንሄዳለን። እሱ ትልቅ ስንት ወንድም ስንት እህት ነው ያለ? በዚሁ አራት ወንድምና አንድ እህት ነው ያለኝ። እኔ አራተኛ ልጅ ነኝ ለቤቱ። ሁለቱ ታናሾች ናቸው። እና ትልቁ ሲሄድ ሶስታችን ስንሄድ ይሄው ትልቁ እሱ ነው ይላል። የቤቱ ትልቅ እሱ ነው። አሁን ወደ ዩኒቨርሲቲ ሊሄድ ነው።
ወንድዬ ይላል ፋዘር። ከዛ ይሄ ታጠቅ ትንሹ ይሄ ነው እኔን ዝም ብሎ ይሄ ዝም ብሎ ይላል። እንደዛ ነበር የሚለኝ እኔን ማለት ነው። ከዛ እኔ በማስታወቂያ ታያለ የዳዊት እንዚራ ላይ ውልብ የምትልም ነገር አለች። በይቅርታ ምሽት ምን ቢባል ቲያትር ሰራውና ማስታወቂያ በቴሌቪዥን ምናምን ታየው ምናምን። ከዛ በኋላ ሲሄድ ብቻዬን ወንዴ ወደ ዩኒቨርሲቲ ሄደ ምናምን። እኔ ሲሄድ ይሄ ትንሹ ብሔራዊ ቲያትር ነው የሚሰራው ማለት ብሔራዊ ቲያትር እኮ አይደለም እኔ ምን እንዳለ ነው ምናምን ነገር አልኩ። ብሔራዊ ቲያትር ነው አይደለም አለኝ። እና ለምንድን ነው ማታየው ሲል አይ እኔ ሰው የተሰበሰበት መምጣት አልሷል። ማን ነው እንደሚል ፋዘር እኔ ብዙ አዲስ አበባ ውስጥ ታክሲ የሚባል ተጠቅሞ አያውቅም፣ ባስ የሚባል ተጠቅሞ አያውቅም። በእግሩ ነው የሚሄደው። ወታደር በቃ ወታደር ነው እሱ፣ ትክክለኛ ወታደር ነው። የሚለብሰው ራሱ ሻለቃ ነበር። ሻለቃ ባሻ ነው ሲሞት። ኦኬ እንደሱ በላ ከነ ማዕረጋቸው ጥራ ሻለቃ ባሻ ሆነ ሲሞት ወርቅነህ እምሩ ይባላሉ እሳቸው። ፋዘር በጣም ነው የሚያዝናናሽ ብታይ። እና ይገርመዋል። አንድ ጆግ ስትፈጂ ለፊት ለመታጠብ ይገርመዋል። እሱ በግማሽ ጆግ ነው የሚታጠበው። በግማሽ ጆግ ውሃ ገላው ጸጉሩን ታጥቦ ምናምን ጺሙን ላጭቶ ምናምን ግማሽ ጆግ ይበቃ። ለምን? በቃ ቁጠባ ነው። ወታደር እንደዚህ ነው እንጂ ምናምን ነገር ይላል። እኔም እኮ በወታደር ስርዓት ውስጥ አልፈለሁ ነፂ። እንዴት ነው ታዲያ? ቁጠባ ነው የምትላት ነገር አልገባችም። ቁጠባ ነው የሚለው እሱ። በቃ እንዴት እንደሚያበቃቃት አላውቅም እኔ። ግማሽ ጆግ ምናምን ይላል። እኛ ቹዋቹ ስናር አታድፋፉ፣ ምን እንደሚፈጠር አይታወቅም። ጥንቃቄ ያስፈልጋል። ሆዳችሁን ቀንሱ ምንድን ነው ይላል እሱ። እና ቆሎ ከተገኘ በቂ ነው ይላል። እንዴ አንተ ልጆቹን በረሃብ ልትፈጅ ነው እንዴ? ከማዘር ጋር ነው ሁሉ ጊዜ ምንድነው ጤፍ ማብቃት ምናምን ምንድነው? አንዳንዴ ጭብጦ በሶ ምናምን ነገር ቆሎ ምናምን ብሉ ምናምን ነገር ይላል። እና የፋዘር እና የማዘር ነገር በጣም ደስ ይላል። ደስ የሚል ታሪክ ነው። በጣም ደስ የሚል። እሺ ነጽዬ ወደ ኋላ ልመልስህና ብዙ ፊልሞችን ሰርተሃል፣ ብዙ ቲያትሮችን ሰርተሃል። በቁጥር ምን ያህል ናቸው? ምን ፊልም ላይ በዳይሬክተርነት አገልግለሃል? በተዋናይ እነሱን ትንሽ አንተ ብትገልጽልኝ። እንትኑን መጀመሪያ እንትኑን አልመለስኩልሽ ማዲ በምን ማዘር እንደተስማማች። በይቅርታ ምሽት የሚባለውን ቲያትር ሰርቼ ዘ ፕሬስ የሚባል ጋዜጣ ቲያትሩን አወድሶ ጻፈና በጣም ደስ የሚል ነው ምናምን ብሎ ጻፈና ወጣት በተለይ ወጣቱ አርቲስት ነፃነት ወርቅነህ ተስፋ የሚጣልበት ነው ብሎ አነበብኩላት። አነበብኩላት። እንደዚህ እንዲህ እያሉ ነው ገደል የሚከቱት። አታውቃቸውም አርቲስቶች አትቀበልም። ከዛ የዳዊት እንዚራ የሚባል መጣ። የዳዊት እንዚራ ደግሞ በጣም ታዋቂ ሆነ። አጋበስኳት። አየችና በቃ ይሄ በቃ እኔ ብዙ ደጋግመው ያዩ ሰዎች ምናምን ሲሉ እንዴ አንተ ታዋቂ ሆነሃል አይደል እንዴ ምናምን ነገር አለች። እና በዚህ ነገር ከወንዴ ጋር ከታላቅ ወንድሜ ጋር ቁጭ አለን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። ይሄ ትንሽ እኮ ነው ይላል ፋዘር። በዚህ ተቀበለ። እኔ ቲያትር 4 ፍሬሽማን የጓሮ ጌታ በይቅርታ ምሽት፣ ፍሬሽማን፣ የዳዊት እንዚራ፣ የብሩክታይት ስጦታ 5 ቲያትር ነው የሰራሁት። ፊልም ምናልባት 10 ምናምን ፊልም ሰርቻለሁ። 10 11 ወይ 12 ወይ 14 ፊልም ነው በሰራ የሰራሁት። ትንሽ ተጠቃስልኝ። FBI 1 2 3 የራሴ ድርሰትና ፕሮዲውስ ያደረኩት ነው። ሚስተር ኤክስ ራሴ የጻፍኩት ነው። የአንቺ ሌባ 1 እና 2 አለ፣ እዛ ላይ ተዋናይ ነኝ። ባለቀለም ህልሞች የሚባለው የመጀመሪያ አንደኛው ላይ ዳይሬክተር ነኝ። ዳይሬክተርም ተዋናይም ነኝ ከፍጹም አስፋው ጋር። ከዛ ደግሞ ስለማይዘነጋ ውለታ የሚባል በሲዲ እና በቲያትር ቤት ታይቷል የተወሰነ ጊዜ።
ካምፓስ የሚል ፊልም ሰርቻለሁ በኤስቢሲዲ። እድል 20 የሚል ቲያትር የነበረ ሌሎች ሰዎች ይሰሩት የነበረው ወደ ፊልም ሲወጣ እኔ እዛ ላይ ተሳትፌያለሁ። በጣም ጥቂት ናቸው የሰራኋቸው፣ ግን ሰዎች ውስጥ ጥቂት ናቸው። ከዚህ በላይ ምን ታረጋ? ብዙ እሱማ የቴሌቪዥን ድራማ ላይ ነበር አሰራ ነበር። የቴሌቪዥን ድራማ አለልኝና ጥላሁን አፍሪካና ዘውገ ፕሮሞሽን ላይ ብዙ ድርሰቶችና እዛ እድል ተሰጥቶኝ ጽፌያለሁ፣ አዘጋጅቻለሁ የቴሌቪዥን ድራማ እና ከፊልም በፊት የቴሌቪዥን ድራማ ነበር የምሰራ የነበረው። በኢትዮጵያ ቴሌቪዥን የሚተላለፉ የሬዲዮ ድራማዎች ሰርቻለሁ በሸገር እና በሬዲዮ ፋና። የራሴ ድርሰት በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በኤፍኤም 97 እዛ ላይ ሰርቻለሁ። መስኮት የሚባል አዲስ አበባ ቴሌቪዥን ድራማ ላይ መስኮት አዲስ አበባ መስተዳድር የ5 ደቂቃዎች እዛ ላይ 5 ተዋናይ ነው የሚኖረው። ለሶስቱ 120 ብር ሲከፈል 120 ብሩን ለሁለት ነበር የምንካፈለው። 70 ብር ተከፍሎኛ ቃል ትልቅ ባሉ ነበር። በጣም ብዙ ብር ነው 70 ብር ባይዘው። ህዝብ ጋር የበለጠ እንድደርስ ያደረገኝ ስራዬ ይሄኛው ነው የምትል የትኛው ነው? ሁሉም ስራዎች ምርጥ ናቸው፣ ግን እንደው አንተ ህዝብ ጋር የበለጠ ተወዳጅነት እንዳተርፍ ያደረገኝ ይሄ ነው የምትለው? ባለቀለም ህልሞች መሰለኝ። ባለቀለም ህልሞች በፊልም ባለቀለም ህልሞች ላይና ኤፍቢአይ 1 ሲጨማመሩ ደግሞ በጣም እንትን አለ። ከዛ በኋላ ሚስተር ኤክስ ያንቹ ሌባ ሮማንቲክ ነው፣ ሮማንቲክ ኮሜዲ ነው። ያንቹ ሌባ 1 እና 2 አለ። ሲቲ ቦይዝ የሚባል ፊልም ሰርቼ ነበር። ከዛ ደግሞ አሁን ሰዎች በቴሌቪዥን የቤተሰብ ጨዋታን ያያሉ። የቤተሰብ ጨዋታን ሲያዩ እኔ በቴሌቪዥን በዚህ ሾው ብቻ የመጣው የሚመስላቸው ሰዎች እኔ ለዛ ነው ዛሬ ቴሌቪዥን የገዙ ያሉ ሰዎች ሊኖሩ ይችላሉ የምለው ማለት ነው። እና ደግሞ የኛ በኢንተርቴይንመንት ላይ የሚሰሩ ሰዎች የሰራሽውን ስራ የማስታወስ ነገር የላቸው። ይሄን አሁን ብዙ አሉ የት ነበር ይሄ የሚባሉ ሰዎች እኛ በጣም እናከብራቸው ሰዎች አሁን ይሄ ምን ይችላል ይላሉ ሰዎች፣ ወይ ደግሞ የት ነበር ይሄ ሰው ይላሉ። ዛሬ የጀመሩ ሰዎች መሰረት የለንም እንዴ መሰረቱን ተይዞ ስለማይመጣ በግድ ነው እንትን የሚባለው። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል። እና እንደዛ ነው አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ፣ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ። እነዚህ ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህ ነገሮች ሁሉ አሰባስበህ ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ 1 እና ሚስተር ኤክስን ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን 4ኛውን አሁን ልጽራ ስለሆነ 4ኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ። ያው 1 ሰዓት ከ45 መሆን ስላለበት ፊልም 1 ሰዓት ከ45 ነው የሚሆነው። 40 ደቂቃ ወይ ምናምን ይቀርባል እና እነዛን ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ እንትን ባንድ ዲቪዲ ወይ ባንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ አስባለሁ፣ ግን አላለቀም ሐሳቡ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅህ በዚያ ነው። ምንድነው የሚሰማህ ነገር ላንተ? በዚሁ ነው የምትቀጥልበት? እንዴት ነው የቤተሰብ ጨዋታ ደስ ይላል በጣም
በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላል። አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረመኝ። ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ አረጋሱ የተሻለው ብለውታል አልኳቸው። እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው በእውነት። እግዚአብሔር እኔ ስቀልድ ይመስለዋል እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል፣ ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱት እና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ ነፂ በጣም ነው የምንወደው ስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል እኮ። ቀልድና ጨዋታ በጣም የገነነ ነው የምትታወቀው። ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድን ነው በዚህ መስመር የሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈህ ዛሬ ላይ መድረሱ ምንድን ነው ምክንያቱ? እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደርግ ስላለ ትንሽ እንትን አለብኝ የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ሰው ፊት ቆሞ ማውራት ያንን ነገር ደግሞ መሰረት አድርጎ በትክክል መሰረት አድርጎ ከልጅነት ጀምሮ እኔ ያደግኩበት ቤተሰብ አያቴን አውቃታለሁ። አያቴ ብዙ ተረቶች ነገራኛለች። እናቴ አያቴን የምታከብርበት ነገር እና አያቴ ደግሞ ልጇን የምትወድበትና የምታከብርበት መንገድ እኛን የልጅ ልጆቿን ደግሞ የምታከብርበት መንገድ እና እኛ ትልቅ እንድንሆን የምታስብበት መንገድ በጣም ደስ ይል ነበር እና በጣም አሪፍ ቤተሰብ ውስጥ ነው ያደግኩት። በእርግጥ ድሃ የሚባል ቤተሰብ ነው፣ ግን ድሃ የሚባለው ቤተሰብ የእውቀት አልነበረም። ይሄ የዕለታዊ ነገር ነው። ወይም ወር ላይ እስከ ወር ድረስ ምን በላ ሰዎች ነን። ለአመት የሚቀመጥ ነገር የለንም ወይ 6 ወር 3 ወር እቅድ የለንም ይሆናል። ግን በልጆቻቸው ላይ ተስፋ ነበራቸው። አንደኛው ቤተሰብ አባል እኔ ስለነበርኩ እኔ የተሻለ ድህነትን ለማጥፋት ታደርግ የነበረው ትግል ቀላል አልነበረም። እሱ ውጤታማ ሆነሃል። አዎ በደንብ እና ብዙ ነገር ምንም እንትን ሳይከብደኝ እዚህ ደርሻለሁ። ዛሬ ላይ ቅር የሚልህ ነገር አለ ሳላደርግ ብለህ ያለፍከው ነገር? አይ ምንም የለም። እግዚአብሔር ይመስገን። አዎ ምንም የለም። እግዚአብሔር ይመስገን ምንም ነገር የለም። እሺ ነጽዬ የሶስት ልጆች አባት ነህ? አዎ
ወደ ኮሌጅ ሄደ አንደኛው እሷንማ ዲቴይሏን አውራ ስለ ልጆች ስለ ባለቤት ኑሮ እነሱ ያሉት አሜሪካን ሀገር ነው አንተ ኢትዮጵያ ነህ ትዳርና ህይወት እዚያና እዚህ እንዴት ነው ከባድ ነው በጣም እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁ ማለት እና ይሄ ነው እዚህም እንድኖር የሚያደርገኝ መላለሳለሁ በ6 ወር እዛ መሄድ አለብኝ ልጆች አሉ እዛ ያ ጥሩ ሀገር ነው አሜሪካ በጣም ጥሩ ሀገር ነው ትንሽ የገንዘብ ካለ ሰርተ ብር ታመጣለህ ትንሽ የገንዘብ ካለ ትላል ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል ክብርን መጠበቅ ያስፈልጋል የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል ግን አንድ ቦታ የሚባለው ወደ አሜሪካ ነው ወደ ኢትዮጵያ አይደለም ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን እዛ ግን የሚፈልጉትን እቅድ አላቸው የሚፈልጉትን ማሰብ ይችላሉ እድለኝ በቃ የእንትን ነው ይባላል አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል ኦፖርቹኒቲ ይኖራቸዋል አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል በጣም ደስ ይላል ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው እግዚአብሔር ይመስገን ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ ግን እኔ ማቀስ ለጥራም ገሰሰ አማርኛ ይናገሩ እንደ አማርኛማ መማር አለባቸው እኔ በሚሄድበት ሰዓት ይሞክራሉ ትንሽ ግን በደንብ ሐሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል ይገባል እኔ ምንም ጸብ የለኝም ውጣ እስኪሉኝ ጌራውትን አጣናታል ጌራውት በማልባ ጌራውት ሰላም እዚህ ነኝ ማለት ነው ማለት ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው አጥብቀሽ ማቀፍም አትችይም እንደዚህ ነው ቴንክ ዩ ልልሽ ይችላል ጥሩ ነው ያለው አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ እዚያ ስትሄድ ያላቸው ምላሽ እንትኑ ይለምዳሉ ምናልባት ትንሽ ነው ከዛ በኋላ ቤት ሲገቡ የራሳቸው ነው ትልሚሉት ደስ ይላል ግን ያው በመሃል ደግሞ ማውራት ሲፈልጉ ይደውላሉ ከሌላ ታውራ ነው ሊያወራ ነው ምን ይላሉ ከኔ ጋር እኔ እንትላቸዋለሁ ቀልዳቸዋለሁ አንዳንዴ እንትን ይላሉ ይገባቸዋል የምትቀልደው ቀልድ ይገባቸዋል ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት ዩ ላየር ይሉሻል የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ዋሽተሃል ይሉሻል አሁን እናትና አባትን ውሸታም ለማለት እኛን ከአንደፍርም ያለው ጫማው ሊወረወረና መቁሊያ ምናምን ሁሉ ይወረወረብሻል ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልደኛ ነች በጣም ቀልድ ታውቃለች በጣም ስንት ሆነ እድሜያቸው ነጽዬ 18 13 እና 9 እግዚአብሔር ይመስገን በጣም ይሄ ትልቅ ነገር ነው ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ እነሱን ያዋቸዋል አንዴ የቤተሰብ ጨዋታን ትልቁ እና በጣም ጭብጨባ ይበዛዋል አለኝ የስራው ባህሪ ነው አልኩት አላህ ቶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ የራሴንም ፊልሞች ቢሆን ባያዩ እኛ አሳቀልን ብለን የምንነጋቸው ነገሮች ለነሱ ዊርድ ሊሆንባቸው ይችላል አንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ እንዴት የፍቅር ዘፈን ነው አለኝ
አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁንም ድረስ የባህል ጠመንጃ አላቸው፣ ጎራዴ ምናምን አላቸው። እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው። እና እሱን ስለምፈራ ብዙም እንትን አልላቸውም፣ አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱታል። ምን የምትለው? ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ይሄንን ልጁ የይልማ ልጅ በእንግሊዘኛ አሳትመዋለች ሙሉ እና በአማርኛ አሰማቸዋለሁ እኔ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። እና ይልማ ደግሞ የሰፈሬ ልጅ ነው ባይዘ። አይ ቆንጆ አስተዳደግ ነው፣ ጥሩ ነው። የእናታቸው አስተዋጽኦ አሜሪካን ሀገር ላይ ልጅን ለብቻ ማሳደግ ትንሽ ከበድ ይላል። እንዴት ነው? በጣም ከበድ ይላል። በጣም ከበድ ይላል እሱ። ያው እዚህ በተቻለ መጠን ትንሽ የፋይናንስ ነገሩን መበደጎም ነው። እዛ እሷ እርዳታ ላደርግ የምችለው እሱን ነገር ነው። እዛ መስራት አልችልም። ይሄ መጀመሪያ ዲላችን ነው። ከኢትዮጵያ ውጭ መኖር አልችልም። ስለዚህ እዚህ ሆነሽ ነገር ማድረግ ነው የሚቻለው። ኑር እያልኩ አሜሪካን ሀገር ሄደህ ኑር እያልኩ አይደለም፣ ግን ክብደት ብለህ የምትገልጸው ነገር አሜሪካን መኖሩና እዚህ መኖሩን አሜሪካን ሀገር ያለውን መጠግረር፣ መሮጥ፣ መስራት ከብዶ ነው ወይስ የአርቱ ጉዳይ አልፋታ ብሎ? አይ እኔ በአርቱ አሁን ከልጅነቴ ጀምሮ ስሰራው የነበረውና የተሻለ ቦታ ነው ያለሁት በአርቱ እኔ በአርቱ ላይ ልከብርበት አይደለም። አውቀዋለሁ አርቱ ሊያስከብር ይችላል እንጂ የንብረት ክብር አይኖርም። የገንዘብ እንደገና ደግሞ የሆነ የምትሰበስቢው ሰው አለ። ወደድሽም ጠላሽም ሰዎች የሆነ ቲያትር የሚባል ነገር አለ፣ ፊልም የሚባል ነገር አለ፣ አሁን ደግሞ ቴሌቪዥን የሚባል ነገር አለ። እነዛ ተመልካቾች ሰው እንትን ይፈልጋሉ። ከኢትዮጵያ ከዛ እዛ ያሉ ቤተሰቦች እና እዚህ ያሉ ቤተሰቦች የሚሰሩት ኪነ ጥበባዊ ነገር አንድ አይሆን ይችላል።